ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ከፍ ከፍ አታድርጉኝ። በቃ ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ ወበረካቱ። ማሻአላህ። አሁን በቃ እንግዲህ ያው ሲቀራበት ተስተካክሏል። አልሐምዱሊላህ ጀማ ኢንሻአላህ ፉትኑ ያላችሁ ኡስታዝም መጥቷል። አሁን ያው ኔትወርኩም ሰርቷል ኢንሻአላህ። ተፈضل ኡስታዝ ባረከላሁ ፊክ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን አሽሀዱ አን ላ ኢላሀ ኢለላህ ወልዩ ሷሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ወሰሕቢሂ ወሰለም ተስሊመን ከሲራ አማ በዕድ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁ የሙቤ ሚዲያ ተከታታዮች፣ ወንድሞች፣ እህቶች፣ እናቶች፣ አባቶች አላህ ስብሓነሁ ወተዓላ እንግዲህ ይህንን ቆይታችንን የተባረከ አላህ ያድርግልን። ያው ብዙ ሶብር አድርጋችኋል። ሶብር ያደረጋችሁም የተቀመጣችሁም እንቅልፋችሁን ያጣችሁም የዲን ጉዳይ ስለሆነ ነው። ስለ ዲናችሁ ለመማማር ይህን የተከበረውን ተወዳጁን ተናፋቂውን ወር እንዴት እንቀበለው፣ በምን ዝግጅት፣ እንዴት ልዘጋጅ፣ እንዴት ልለወጥ፣ እንዴት ልቀየር፣ የዚህ ናፍቆት ነው ይሁን ሊያቆያችሁ። እንግዲህ አልሐምዱሊላህ አሁን ነገሮች ኔትወርኩም ሰርቶ ፊት ለፊት ተገናኝተናል። አላህ ስብሓነሁ ወተዓላ እንግዲህ ሁላችንም ተጠቃሚዎች አላህ ያድርገን። ይህን ተናፋቂ ወር ደግሞ ያ ረብ ከመካከላችን ማንም ሳይጎል በሰላም በጤና በአፍያ የምናገኘው አላህ ያድርገን። ሁሌም በመልካም ነገር የምናሳልፍ አላህ ያድርገን። ነገ የውመል ቂያማ እንግዲህ አላህ ወዷቸው መርጧቸው መዝገባቸውን በቀኝ እጃቸው ሰጥቷቸው ጾም እንግዲህ ትልቅ ምንዳ አለው። የኔ ነው ብሎ አላህ ወደ ራሱ ያስጠጋው ትልቅ ዒባዳ ክፍል ነው እና ይህንን ለመዘጋጀት ታላቁን ወር ረመዳንን ለመቀበል እንዴት እንቀበል፣ ከይፈ ነስተቅቢሉ ሸህረ ረመዳን፣ እንዴት ይህን የረመዳን ወር እንዴት እንቀበለው። ቀደምቶቹ ሁሌም ረመዳን እነሱ ጋር ነበር። አላህ ሁሌ እንዲያደርሳቸው ዱዓቸው ነበር። አላሁመ በሊግና ዱዓቸው ነው። 6 ወር ሲቀረው ያ ረብ አድርሰን ነው፣ ያ ረብ አድርሰን ነው። ሁሌ በናፍቆት በጉጉት ረመዳንን ለማግኘት በጣም ይጥሩ ነበር። ረመዳን ማለት በጣም ታላቅ የተወደደ አላህ ስብሓነሁ ወተዓላ ዘንድ ትልቅ ቦታ የተሰጠ ወር ነው። እድልም ነው፣ ፉርሳም ነው፣ አጋጣሚም ነው። ይህም ፉርሳ መጠቀም ሁላችም ላይም ይጠበቅብናል። ቀደምቶች እንዳልኳቸው 6 ወር አድርሰን ነው። አላህ ደግሞ አድርሷቸው ከጾሙ በኋላ ደግሞ ዱዓቸው ያ አላህ ወይ ተቀበለን ነው። ስለዚህ እነሱ ጋር አመቱን በአጠቃላይ ረመዳን ነበር። በቃ ረመዳን የሚናፈቅ የሚወደድ ወር ነው። በረመዳን ያልተደሰተ መቼ ሊደሰት? ያኮረፈ ሰው ቁርአንን የሚቀራበት ወር ረመዳን እኮ ነው። የቁርአን አቧራ የሚራገፈው ብዙ ጊዜ ረመዳን ወር ላይ ነው። የቁርአን ወርም ስለሆነ ነው። ስለዚህ ይህን ወር ማግኘት ቀላል አይደለም። አላህ የሆነ ሰዓት ስናንቀላፋ፣ ስንወድቅ፣ ስንነሳ፣ ምን ስንል እድሎችን ያመጣል። ያን እድል አላህ ስብሓነሁ ወተዓላ ሲያመጣ መጠቀም በእኛ ላይ ኃላፊነት አለ። መጠቀም እድሉን የሰጠንን አጋጣሚ ፉርሳ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ኢማም ጠበራኒ በዘገቡት ሐዲስ ሚን ሐዲስ ሙሐመድ ብኑ መስለመ አልአንሳሪ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ሊረቢኩም ፊ አያሚ ደህሪኩም ነፈሓቱና፣ ለእናንተ እኮ ከጌታችሁ
ከእናንተ ከዘመናችሁ የሰጣችሁ ስጦታ አለ። ነፈሓቱ ስጦታዎች አሉ፣ ፉርሳዎች አሉ፣ አጋጣሚዎች፣ ንፋሶች በእናንተ ላይ ይነፍሱባቸዋል። ፈተዓረዱ ለሃ ለእሷም ተዘጋጁላት። ለአለሁ አዩሲበኩም ነፍሓቱ ሚንሃ ምናልባት ከዚህ ስጦታ ሊያገኛችሁ ሊነካችሁ ይችላል። ያንን አላህ ከወፈቃችሁ ፈላ ተሽቀውነ ባዕደሃ አበዳ ከዛ በኋላ እድለ ቢስ አትሆኑም። እናንተ እድለኞች ናችሁ። ስለዚህ ይሄ እድል ነው፣ ፉርሳ ነው። ለምን ካላችሁ ሁላችንም ዙሪያችን እንመልከት፣ ጓደኞቻችንን እናያቸው፣ ቤተሰቦቻችን እናያቸው። አምና ከኛ ጋር የነበሩ የጾሙ ቀብር የሸኘናቸው ስንቱን ነው? ስንቱን ሸኝተናል፣ ስንቱን አተናል። ጓደኞቻችን፣ ቤተሰቦቻችንን፣ ዘመድ አዝማዶቻችንን፣ አካባቢ የሚኖሩትን ሰዎች፣ የመስጊድ ጀማዎቻችንን፣ አብረው ከኛ ጋር ተራይ ሲሰግዱ የነበሩት፣ አብረው ሙሐደራ ሲያዳምጡ የነበሩት፣ አብረው የተለያዩ ኢስላማዊ ፕሮግራም ሲያዘጋጁ የነበሩት ወንድም እህቶች ቀብር ይገባዋሉ። ረመዳን ላይ መገኘቱ ፉርሳ ነው፣ እድል ነው እና አላህ እሱ ደጃፍ ላይ አድርሶናል። በቃ አሁን ያሉት ቀናቶች በጣም አጭር ቀን ነው። ለምን ከተባለ ማክሰኞ ምናልባት ማክሰኞ ምሽት ተራዊ ልንሰግድ እንችላለን። ለምን በ29 ካለቀ ሮብ አንድ ሊሆን ይችላል፣ አለዛ ሐሙስ አንድ ይሆናል ማለት ነው 30 ካለቀ እና ቅርብ ቀን ነው። አላህ እዛው እንግዲህ ጫፍ ላይ አድርሶናል። አድርሷቸው አስገብቷቸው ከሚጠቀሙት አላህ ያድርገን። ዱዓችን ታውቁታላችሁ። አሚን አሚን አሉ ሰሓቦች። አሚን የሚለውን ሰሙ። ከዛ ጠየቋቸው፣ ምንድን ነው አንተ የአላህ መልእክተኛ ሲሏቸው፣ ጅብሪል ዱዓ አደረገ እኔ አሚን አልኩኝ አሉ። ሱብሓነላህ፣ ዱዓ ያደረገው ጅብሪል ነው፣ የመላእክቶች አለቃ። አሚን ያሉት ደግሞ አላህ የወደዳቸው ያከበራቸው የበላይ ያደረጋቸው ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ምንድን ነው አሚን ያስባላቸው ከተባለ አንደኛው እናት አባቱን አግኝቶ በእርጅናቸው በሽምግልናቸው ጊዜ በእነሱ ሳይጠቀም ጀነት ያልገባ ከአላህ ረሕመት ይራቅ አሚን አልኩኛሉ። እነሱን አዛ አድርጎ እነሱን አስቆጥቶ ሄደ ማለት ነው። ሁለተኛው የአንተ ስም ተነስቶ ሰላዋት በአንተ ላይ ያላወረደ የነቢዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰላዋት ማውረድ በእኛ ላይ ግድ፣ እሱም ከአላህ ረሕመት ይራቅ አሚን አልኩኛሉ። ከርዕሳችን ጋር የሚገናኘው ረመዳን መጥቶ በረመዳን ሳይጠቀም የሄደ እሱም ከአላህ ረሕመት ይራቅ ሲል አሚን አልኩኛሉ። ከባድ ነው፣ እድል ነው፣ ፉርሳ ነው። ጠላታችን ሸይጣን በሚታሰርበት አላህ በየሌሊቱ ባሪያዎችን ከጀሃነም እሳት ሑር የሚልበት ያ እድል መጥቶ አለመጠቀም ከባድ ነው። እኛ ልጅ ሆነን መድረሳ እየተማረን አንድ የረመዳን ግጥም አለ። በቃ ሐቂቃ አሁን የዛኔ አናውቅ ስንል እንለው ነበር፣ ግን ስንለው ዝም ብለን ነበር ምንለው። አሁን ግን ማዕናውን ሳስትነትነው በጣም ያጅብ ነው። ረመዳን ረመዳን ሸህሩ ተውባ ሸህሩል ጉፍራን ከአርካን ውስጥ አራተኛ ግዴታችን ሆነ በኛ። ረመዳንን ሰጠን ለኛ፣ አላህ ያርገን ከኸይረኛ። አሚን በሉ። ረመዳን ረመዳን ሸህሩ ተውባ ሸህሩል ጉፍራን በአመት ውስጥ በአንድ ወር መጥቶ ረሕመት ኸይሩን አበርክቶ መሄዱ ነው እኛን ትቶ ላልሰራበት ጸጸት ሰጥቶ። ረመዳን ረመዳን ሸህሩ ተውባ ሸህሩል ጉፍራን ብዙ ኸይራት አሉት ውስጡ ለጿሚዎች የተሰጡ። ከነዚህም ውስጥ ለይለተል ቀድር የሚበልጠው ከ1000 ወር የሰራበት ኸይሩን አውቆ ከሸር ርቆ ተጠንቅቆ ከሸርቆ ተጠንቅቆ አላህ ከሸርቀው ተጠንቅቀው ለይለተል ቀድርን ከሚያገኙት አላህ ያድርገን። ልጅ ሆነን እንለው ነበርና እንደው የሚያስደስት ሐቂቃ በአመት ውስጥ በአንድ ወር መጥቶ ረሕመት ኸይሩን አበርክቷል። መሄዱ ነው እኛን ትቶ አውጥቶን ይሄዳል። ላልሰራበት ጸጸት ሰጥቶ ጸጸት ነው፣ ነደም ነው። ተነድበን አናውቅም ሐቂቃ ወላሂ። አንዳንዴ ልክ የኢድ ቀን ኢሻ እንደሰገድን ያ አላህ እንላለን። ኢማሙ አሰላምቶ ምን ብሎ ጨርሶ ከዛ ተራዊ ሰላት የለም እንጸጸታለን እኮ በዚህ ምን ነው እነዚያ 2 ቀናቶች 3 ቀናቶች ሳምንት ለምን አልሰገድኩም እንላለን። ካለፈ በኋላ አላህ አያመን ማዕዱዳት
የተቆጠሩ ቀናቶች ናቸው። እነዚህ የተቆጠሩ ቀናት እንደችን ቀን እናስታውሳታለን ያለን መቼ ነበር? ይንን በአንዴ ይገባል ይወጣል። አንደኛ ሐዲስ ላይ እንደመጣው ከቂያማ ምልክቶች አመት እንደ ወር ይሆናል ተብሏል። አመት እንደ ወር፣ ወር እንደ ሳምንት ይሆናል፣ እንደ ቀን ይሆናል ማለት ነው። ሳምንት እንደ ቀን፣ ቀኑ እንደ ሰዓት ይሆናል፣ ሰዓቱ እንደ ደቂቃ ይሆናል ተብሏል። ከቂያማ ምልክቶች ቂያማ አይቆምም ይሄ ነገር እስኪከሰት ተብሏል። ያ ደግሞ አሁን ነው። ስለዚህ እኛ ላይ የሚጠበቅብናል ባሉት ቀናቶች እስቲ ራሴ ልለውጥ። ዛሬ ካልተዘጋጀው፣ ዛሬ ካልተስተካከልኩኝ ነገ መስተካከል አልችልም። አንድ ዓሊም ሓፊዝ ብኑ ረጀብ ረሒመሁላህ አልሐንበሊ ታላቅ ዓሊም ናቸው እና ስለ አምር ብኑ ልቀይስ ሲናገሩ በጣም ትልቅ ተዓብይ ናቸው። አምር ብኑ ልቀይስ ረሒመሁላህ ኢዛ ደኸለ ሻዕባን ይላሉ። እንደው ሻዕባን የገባ ጊዜ እኮ ነው። አግለቀ ቲጃረተሁ ወተፈረገ ሊቂርአት ልቁርአን፣ ንግዳቸውን ይዘጉና ቁርአንን ይቀሩ ነበር። ቅድመ ዝግጅት ማለት ነው ለረመዳን። ከዛም ወካን የቁል እንዲል ነበር አምር ብኑ ልቀይስ ጡባ ሊመን አስላሃ ነፍሰሁ ቀብለ ረመዳን፣ ከረመዳን በፊት ነፍሱን ያስተካከለ ራሱን የቀየረ የተለወጠ ምንኛ ታደለ አሉ። አዎ ራሱን የቀየረ። እኛ እንግዳ መጣ ሲባል ቤታችንን ቀለም የሆን ነገር ከአውሮፓ ነው በላይ ሲባል ከአሜሪካን ነው ወይ ከሳዑዲ ነው ከተባለ ማሻላ ያ እንግዳ ሀዲያም ይዞልን ይመጣል፣ የሆን ነገር ያመጣል። ስለዚህ እሱንስ እንዲህ ቤቴን ኮተት አድርጌ አልጠብቆ ጽድት አድርጌ ንጹህ አድርጌ እጠብቀዋለሁ እንላለን። ታዲያ የሀዲያ አይነት የስጦታ አይነት ይዞልን የመጣ ምን ረመዳን ራሕመት ኸይር ያለበት ከጀሃነም እሳት ሁር የሚባልበት ወርን አላህ አምጥቶልን ታዳኛው እንደዚሁ አንቀላፍተን ጅዝብ ብለን ልንቀበለው ይገባል። ላ ረመዳንን በጥሩ ሁኔታ መቀበል። አምና እንዴት እንደጾም ነው እናውቃለን። ዘንድሮ አምናና ዘንድሮ እኩል ሊሆን አይገባም። ዘንድሮ መለውጥ አለብን፣ መቀየር አለብን። ብዙ ጊዜ ረመዳናችንን ከሚያበላሹ ነገሮች ጓደኛ ነው። አንቺ እህቴ ትንሽ 2 ጁዝ ልቅራ ስቲ፣ ወንድሜን ትንሽ 2 ጁዝ 3 ጁዝ እስቲ ቀርቼ ከዙሁር በኋላ እስከ 10 ልቅራ ብለህ ስትገባ ቆይ እስቲ ና እንዴ ወክ እናርግ ብሎ ይዞ የሚወጣ ኢፍጣር አፍጥረን ቶሎ ለተራይ ስትሮጥ ከመንገድ ላይ ይዞ ዴስቲቪ ቤት ኳስ አለ ምን አለ ይዞ መሄድ አለ አይደል? ያንን ጓደኛ አድርገህ ልትይዝ አይገባም። ለምን አኼራን ያበላሽብሃል። የጓደኛ መስተካከል ትልቅ ጸጋ ነው። የሆነ ለመቅራት ትፈልጋለህ፣ ጥሩ ጓደኛ ነው። አረ አሁን አስራዛን ይላል ትንሽ ቁጭ ብለን እንቅራ ሲልህ ለመቅራት ፈልገ ነበር፣ ነፍስያ ደግሞ እያታገለች ነበር። ይህ ጓደኛ መጥቶ እዛው ና ብሎ ሲያበረታታ ሱብሓነላህ እድል ነው። ጥሩ ጓደኛ ይላሉ ኢብኑል ቀይም ረሕመቱላህ ዐለይህ ከነፍስያ ይበልጣል። ነፍስ ሁሌም በመጥፎ ነገር የምታዝናት ወደ መጥፎ ነገር ትገፋለች። ሸይጣንም ይባላል እኮ እንደ ታሪክ ሲነገር እንደ ቂሳም ለነፍስያ ነው አደራ ሰጥቶ የሚሄደው። እንግዲህ 1 ወር እንግዲህ ከርቸሌ ይገባለሁ አደራ እንግዲህ የኔም ቦታ ነው። ነፍስያ ታታግላለች። ነፍስን ማሸነፍ ካልቻለ አንድ ሰው ጠላቱ ታስሮለት፣ ሸይጣን ታስሮለት ነፍሱን ማሸነፍ ካቃተው ወደቀ ማለት ነው። ስለዚህ ረመዳን 11 ወር እንዲህ የተጫጫነን 11 ወር የወደቅንበት ነገር የሚያስተካክል ወር ነው እና እንዴት እንቀበለው ካልን የመጀመሪያው በጥሩ ጓደኛ ሊያስ አምና ተራይ ልስገድ ብዬ እናቴን ሸውጄ ወንድሜን ሸውጄ አባቴን ሸውጄ ጎረቤት ሸውጄ የሆነ ቦታ ሄጄ ነበረ። ዘንድሮስ እንዴት ነው? ለምን አብዛኛው ላይ ሙቤ እዚህ አዲስ አበባ ላይ በተለይ አዲስ አበባን ስለምናውቅ ምሽቱ ላይ አንዳንዴ ያስደነግጣል። በአንድ ወቅት ሀሩን ሚዲያ የሆነ ፕሮግራም አዘጋጀ። የጉንችሬ ሙስሊም እህቶቻችን ኒቃብ የተከለከሉ ጊዜ ሀሩን ሚዲያ እኔና ኡስታዝ ነስሩ ከድርን ጋበዙን። ስለነሱ ሊያወያዩ ረመዳን ነበር እና ኢፍጣር አፍጥረን አብረን ከተማሪዎች ጋር ተወያይተን ምን ማድረግ አለባቸው ተመካክረን በጣም ሰዓት ሄደ። ኢሻ ጭምር እዛው ሰገድን። 3 ሰዓት ከምናምን ሆነ። ስንወጣ ተራ እየሰገደ ነው፣ ርቀት መስጊድ ይሰማል። ግን ብዙ እህት ወንድሞች በቃ የሆነች መዝናኛ ቦታ ላይ ቁጭ ብለው ሲያይ ሙስሊሙ ናቸው፣ ሂጃብ ለብሳለች። በቃ ትደነግጣለህ። ይህን ወር ላይ እንዴት ነው በዚህ የሚሸወደው? ይህ ወር 1 ወር ገብቶ የሚወጣ ነው። ኸይር ነገር የምሰራበት እንጂ ወንጀል ማከማችበት አይደለም። እና ይህ ሁሉ ብዙ ጊዜ ከጓደኛ ጋር ያለ ነገር ነው እና ጓደኛን ማስተካከል፣ ጓደኛን
መምረጥ ግድ ነው። ሌላ ሁሉ ከወንጀል እስትግፋር ማድረግ ነው። ይኸው እንዳልኩን ቅድም ቤታችንን ንጹህ አድርገን እንደምንቀበለው እኛም ቀልባችን ንጹህ፣ ምላሳችን ንጹህ፣ ጆሮአችን፣ አይናችን ረብ አሁን ረመዳን ነው ቢያንስ እኮ መቆጠብ አለ። ረመዳን ነው። ብዙ እህቶች ማሻላ ሂጃብ የማይለብሱ እህቶች ረመዳን ላይ ይለብሳሉ። ምንድን ነው የሚያስፈልገው? ዱዓ ዱዓ። ያ ረብ ይሄ ሂጃቤን እንድቀጥልበት ብላ እህቴ ዱዓ ልታደርግ። ወንድም መስጊድ ይገባል። እንደው ያ ረብ ይሄ እንዲሁ ይህን ግንባሬን 11 ወር አርቄው ነበር አንተን ከመገዛት ለአንተ ከመደፋት ርቄ ነበረ። አሁን ግን ይኸው ዝቅ እያልኩ ነው። የአላህ አጽናኝ ማለት ነው። ለምን ብዙ ጊዜ ገብተው ሰው ከረመዳን በኋላ የሚወጣው በጓደኛ ነው። ጓደኞችን ለአንድ ወር ይርቃቸውና እነዛም ጓደኛ መልሶ ሲገናኛቸው ይስቡታል። ስለዚህ መራቅ ለምን አኼራን ያበላሽብናል? ይኸው እያየን ይህ ወቅቱ እኮ ላይ ያላስተማሩ መች ሊማር ነው? ለምን ሞቱል ፉጃ ድንገተኛ ሞት እየበዛ ነው። ለትላንትና ወዲያ ድንግጥ አልኩኝ። አንድ አባት መስጊድ ላይ ሳስተምር አይቻቸው፣ ከዛ በነጋተው ከሌኮ ሞቱ ስባል ድንግጥ ትላለ። በሰላም ቁጭ ያሉ ሰው እንግዲህ አጀል ሲመጣ ጤና አለ። ሞት ህመም አይፈልግም። ሞት የሆነ ምክንያት አይፈልግም። ቁጭ ባልንበት ይዞን ይሄዳል። ውሃ እየጠጣን ይዘውን ይሄዳል። በተኛንበት በዛው እንሄዳለን። እራት ከቤተሰቦቻችን በልተን ተጫወተን ምን ብለን በቃ እንቅልፍ መጥተዋል እንተኛ ስንል ይሄደ ብዙ አለ። ስለዚህ ይህ ወቅት ላይ ደግሞ ምን የምንተማመነው ነገር አለ? ሁሌ ዝግጅት እስትዕዳድ ያስፈልጋል። ዝግጅት ለአኼራ ዝግጅት ያስፈልጋል። እና አላህ ስብሓነሁ ወተዓላ ደግሞ እጅግ መሀሪ፣ ሩህሩህ፣ አዛኝ የሆነ ጌታ ነውና ሊቀበለን ተዘጋጅተዋል። ሐዲስ አልቁርስ ላይ አነስ ብኑ ማሊክ ባስተላለፉት ከነቢ ስ ስለም ሰምቻለሁ ብለው ነቢዩ ስ ሰለም ቃል አላሁ ተዓላ አላህ እንዲህ አለ ብለው በተናገሩበት ሐዲስ ላይ አላህ ምን አለ? የብነ አደም አንተ የአደም ልጅ ወይ ኢነከ ማ ደዓውተኒ ወረጀውተኒ ገፈርቱ ለከ አላ ማ ካነ ሚንከ ወላ ኡባሊ። አንተ ከለመንከኝ ወደ እኔ ከከጀልክ ከተመለስክ እኔ ወንጀልህን እምርልሃለሁ። አንተ ላይ ያለብህን ጠቅላላ ምንም ሳይመስለኝ አለ። ምንም ሳይመስለኝ የሚለው ቃል እኮ ያስደስታል። ምንም በቃ ሳይመስለኝ የፈለገ በድላላ ምንም ሳይመስለኝ አውፍልሃለሁ። ሰው እኮ እንዲህ አውፍ በላይ ብትለው ይሁን ነገር እንዲ እንደዚህ ማድርጎ ልበለው ይላል። ውስጡ ቅሬታ ድንገት መሻይኮችን አይቶ ሽማግሌዎችን አይቶ እሺ አውፍ ብያለሁ ይችላል። ግን ውስጡ ላይ የሆነች ነገር ይቀርበታል። አላህ ግን ምንም ሳይመስለኝ እምርልሃለሁ አለ። የብነ አደም አንተ አደም ልጅ ወይ ለው በለገት ዙኑቡከ አናነ ሰማ ወንጀል የሰማይ ጣራ ቢደርስ ثم استغفرተኒ ከዛ ያ ረቢ ማረኝ ወንጀል ያጎበጠኝ ደካማ ነኝ ምህረት ለግሰኝ ካልከኝ ገፈርቱ ለከ እምርልሃለሁ ወላ ኡባሊ ምንም ሳይመስለኝ አለ። የብነ አደም አንተ አደም ልጅ ወይ ኢነከ ለው አተይተኒ ቢቁራቢ ልአርድ ኸጣያ አንተ እኔን ወደ እኔ ከመተህ ምድርን የሚሞላ ወንጀል ይዘህ ብትቀርበኝ ثم لقيتني لا تشرك بي شيئا ከዛ በእኔ ላይ ምንም ሳታጋራ ከመጣ ለአተይቱከ ቢቁራቢሃ መግፊራ እንደው ምድርን የሚሞላ ወንጀል ምህረት ይዤ እቀርብሃለሁ። ቃሉ ግልጽ ነው። ሽርክ የሚባል ይዘህ ሳትመጣ ሽርክ የሚባለው ወንድሞች እህቶች ወላሂ ካንሰር ነው። ሽርክ የሚባለው ነገር ከባዱ በሽታ ነው። ከባድ ነው። ለምን? አኼራን የሚያጨልምብን፣ ቀብራችንን የሚያጨልምብን ቀይ መስመር አላህ አልምርም ያለ ጉዳይ ነው። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ በሱ ላይ የሚያጋሩትን አንድንም አካል አልምርም አለ። ተውበት እስካላረጉ ማለት ነው። ተውበት አድርጉ ከሄዱ አልምርም አለ። ወየግፊሩ ግን ይምራል ማ ዱነ ዛሊከ ሊመን የሻእ። ከሽርክ ውጭ ከሆነ ለፈለገው ይምረዋል፣ የፈለገውን ይቀጠዋል፣ የፈለገውን ደግሞ ምን ያደርገዋል? ይምረዋል። ስለዚህ ሽርክን እንጠንቀቅ። ሁሌ ዱዓችንን ነው። እኛ አይደለንም እነዛ ድንቅ ብርቅዮቹ ሰሓቦቹ አቡበከር፣ ዑመር፣ ዑስማን ባሉበት ዘመን አኽወፉ ማ አኻፉ ዐለይኩም አሽርኩ ልአስገር፣ በእናንተ ላይ በጣም ምሰጋላችሁ ነገር እኮ ብሎ ስለም ትንሹን ሽርክ ነው አሉ በአንዱ ሐዲስ። በሌላ ሐዲስ ስለ ሽርኩ በጣም ሲናገረው አሁንም በእኛ ላይ ትፈራለህ፣ አሁንም እንደው እንትን ይላሉ ብለህ አው ሽርክ የሚባለው ነገር ከባድ ነው። ጨለማ ላይ ጥቁር ድንጋይ ላይ ጉንዳን ሴት ታያላችሁ አናየም። ሽርክ ማለት እንዲህ ነው የሚገባው ሲሉ ሰሓቦቹ ደነገጡ። ታዲያ ምን እናድርግ? ጠዋት ማታ ዱዓ አድርጉ። አላህ ወይ አንተ ላይ አውቆ ከማጋራት በአንተ እጠበቃለሁ፣ ሳላቅ ማጋራውን ደግሞ ማሬን ብላችሁ ለምኑ አላህን። ስለዚህ አላህ ከዚህ እንዲጠብቀን ዱዓ የምናድርግበት ነው። ስንመለስ የሚደሰት ጌታ ነው። ወላሂ ረቡል ዓለሚን ሱብሓነላህ እንደሱ አይደለም።
የሚደሰት ጌታ ነው። የፈለገ በድለ ነው አመቱን ዘለን ጨፍረን ምን ብለን እንደው አመቱን ዘለ ምናምን ሸይጣን ነው እንደዛ የሚለው። ሸይጣን አመቱን ዘለ ሸማይዝም አሁን ትመጣለህ አታፍርም አንተ አሁን ጥሩ ሰው መስለህ ይልሃል። ለምን በዛው መንገዱ እንድንቀጥል ማለት ነው። የአላህን መንገድ እንድንርቅ የእሱን መንገድ እንድንይዝ ከእሱ ጋር አብረን ጀሃነም እንድንገባ የሸይጣን ፍላጎት ምንድን ነው? አመቱን ሙሉ ይልሃል። አላህስ ና ነው እደሰትብሃለሁ ነው። አላህ ከተደሰተ ሸይጣን በእኛ ላይ በመመለሳችን ከተከፋ ከዚህ በላይ ምን አለ? ሸይጣን ይከፋል። ተውባ ስናደርግ ይበሳጫል። ነቢዩላህ ሱለይማንን ይባላል አናገራቸው። እሳቸው ማወያዩት አናገሩት እና እንዴት ነው ሰዎች ደረጃ? ሰዎች ሶስት አይነት ታዎች አሉ። አንደኞቹ አሉ ጠንካሮቹ እንደናንተ እንደ ነቢያቶች ማንቀርባችሁ በቃ ከባድ። ሁለተኞች አሉ እንደፈለግን የምንጫወትባቸው የፈለግንባቸው ቦታ ይዘናቸው እንሄዳለን። ሶስተኞቹ ግን አስቸገሩ። ዛሬ አታለልናቸው ሸነገልናቸው ስንል ነገ አስተግፊሩላህ ይላለዋል ማረን ብሎ ወደ አላህ ይመለሳል። እነዚህ አዛ አድርጎ ወይ ወደዛ ይመጡ ወይ ወደዛ ይመጡዋል። አየህ ሸይጣን በተመለስን ቁጥር ይከፋል። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ